አብርሃም በዲና ሀሳብ ተስማማ። አብርሃም እንግዲህ በዲና ሀሳብ ተስማምቶ አላጻ ተበድሮ ልጁን ለማስመለስ ሞክሯል ማለት ነው። ካርታውን አስዬም ቢሆን አላጣ መበደር አለብኝ ብሏታል ማለት ነው። እዛ አላጣ የሚያበድረው ሰውዬ ጋር ደውይልኝ ብሏታል። እንዴት ነው በአንዴ ልትወስን የቻልከው ብለዋለች ማለት ነው። ዲና እንግዲህ ያሰበችው ተሳካላት። በእሷ ሀሳብ ተስማማ አብርሃም። አጋቹ ደውሎልኝ ነበረ። ያሁኑ በጣም ያስፈራል። ገንዘቡን አግኝተን ካልሰጠን ልጄን ይገላታል እና ብሏል። እንግዲህ እሷም እንዳሰሚ እሷም እንግዲህ ወይ አሁን ፈጽመን ብሩን ኬን ነው የምናመጣው ብላን ምን ያለው ፍት ብዬ በሆነ እንደ አይነት ጭንቀት ውስጥ በገባው እያለች እንግዲህ እያስመሰለኝ ናት ዲና ማለት ነው። ሰላም ክብራትና ክብራን እንዴት ናቸው ቤተሰቦቼ? ዛሬም እንግዲህ ተወዳጅ በሆነ በሳቢ ድራማ ተመልሼ መጥቻለሁ። ይሄን ቪዲዮ ከወደዳችሁ ሼር ላይክ እያደረጋችሁ አበረታቱኝ። እንግዲህ ልጄ ወደ ሞት እየሄደ ናች። እንዴት ነው የማስበው? ቶሎ ብዬ ተበድሬ ልጄን ማስፈታት አለብኝ፣ ደውይልኝ እያላት ነው ማለት ነው። ደውይለትና ከዛ የሚያስፈልጉትን ነገር አስሟልቼ ዛሬውኑ ልጄን እንደምንመጣ ብሩን ያዘጋጅልን ንገሪልኝ እያለ ነው እንግዲህ አብርሃም እንግዲህ ቆርጧል። አሁን እንግዲህ በሷ ሀሳብ ተስማምቷል። ዲና የምትፈልገውና ማርኮና ዲና የሚፈልጉት ይሄንን ነበር። እንግዲህ የሀሳባቸው ተሳክቶላቸዋል ማለት ነው። እንግዲህ ብሩን ባላጻ የቤቱን ካርታ ሰጡ። በሩን ባላጣ ከተባደረ ወዲህ እንግዲህ በሩን መንገድ ላይ ጠብቀው ብሩን ለመውሰድ ነው እንግዲህ ማርኮን የተማከረው ማለት ነው። ይሄ ሁሉ ነገር አብርሃም አያውቅም ማለት ነው። እሱ ግን አንድና አንድ ልጁን ለማዳን ብቻ ነው እዚህ ነገር ውስጥ የሚገባው። እንግዲህ በጣም የሚገርምና የአስተማሪና የሚያሳዝን ነገሮች አሉት ማለት ነው። እና ማርዳም እንግዲህ በጣም እያለቀሰኝ ነው። እኔ በራሴ ነው ያዘንኩት በእሱ አላዘንኩም እያለች ተረጋጊ በልዩ ሁሉም ሰው ስለ እኔ ታሪክ ስልሰማ እኔ ላይ መፍረድ ይቀላል ብላለች ማለት ነው። እንግዲህ ማልዳም ከአብርሃም ተገናኝታለች ማለት ነው። ማልዳ እዚህ መኖሯን እንግዲህ ዶክተር ርብቃ ሄዳ ነግረዋለች። እኔን እኮ እዚህ መሆኔን ካወቀ አብርሃም እኮ በጣም ነው የሚጠላኝ፣ ሁሉም በእኔ ነው የሚፈርደው እያለች እንግዲህ ማልዳም እያለቀሰኝ ነው። ልዩም እንግዲህ ለማጽናናት ሞክራለች ማለት ነው። ልዩ እንግዲህ ማልዳና አብርሃም እንዲገናኙ አትፈልግም ማለት ነው። ርብቃ እንግዲህ ለምንድን ነው እስከ ዛሬ ድረስ ዝም የተባለው? አብርሃም በእሷ እንደሚጨነቅ እንደሚያስብ ታውቂያለሽ ብላታለች። አብርሃም እንግዲህ ማልዳ እዚህ መሆኗን በተሰማ እንግዲህ በጣም ነው እንትን የሚለው ደስ የሚለዋል። ግን እስከዛሬ በልዩማ በጣም ያዝንባታል። ልዩ ይሄንን ነገር በመስራቷ ልዩ እንደምታውቅ ካወቀ አብርሃም በጣም ነው የሚያዝንባት። ይሄን ነገር ደግሞ ዶክተር ርብቃ ሁሉን ነገሮች አስረድተዋለች ማለት ነው። አብርሃም እንግዲህ ስንት በዚህ ጭንቀት ተውጧል፣ በዛ ተውጧል። እንግዲህ ብሩን ለመበደር ወስኗል ማለት ነው። እስከዛሬ ድረስ ዲና የምትጠብቀው የምትፈልገው ይህንን ነገር ነበር። ሳቤላም እንግዲህ ወደ ቤቷ እየመጣ እያለች እንድትመለስ ያደረገው ማርኮና ዲና ናቸው። ዲናም እንግዲህ ያሰበችው ተሳካላት ማለት ነው። አብርሃም እንግዲህ ለአራጣ በመበደሩ ተስማምቷል። እሱም እንግዲህ አንድ ነገር የቤቱን ካርታ ስዞ እዚህ ህይወት ውስጥ የሚገባው አንድ ለልጁ ብሎ ነው። ይሄን ነገር እንግዲህ ብሩን ከተበደረ ወዲህ ወደዛም ላይ ደርስ ይችላል። እሱ እንግዲህ ከሁለት የወደቀ ዛፍ ነው የሚሆነው፣ ከቤቱ የማይሆን ከብሩ የማይሆንም። እንደዚህ አይነት ነገር ነው በሱ ላይ እየሰሩበት ያሉት እና በጣም የሚያስተምር ዲራማ ነው ማለት ነው። እንግዲህ ዲና እንግዲህ ድሮም አብርሃም ድሮም ማርኮን ዲናን የያዘው ዲናን አብርሃምን የምትጎዳው አብርሃምን የምታሸንፈው አብርሃም ጋር ቤቱን ካርታ ቤቱን እንድታሰጠው የሚያደርገው ዲና ስለሆነች ነው። ዲናን ከዲና ጋር እንትን የሆነው ማለት ነው፣ ፍቅር የሆነው እሷ እንግዲህ በማታስበው ማለት አሁን እንግዲህ ቶሎ ተበድሬ ልጄን ማዳን አለብኝ፣ አጋቹ ጋር ደውዬ ብሩን ካላመጣ ልጄን እንደሚገላት ነው ስትል፣ ወይኔ ያለታ በሞትኩ ኖሮ፣ ወይኔ ያለታ ድፍት ብዬ በቀረው እያለች እንግዲህ ዲና ታስመስላለች ማለት ነው። ሲጀመር ያደረገው ማን ነው? ራሷ ናት። እዚህ ነገር ውስጥ የገባችው የእሷ ነው ማለት ነው።
እንግዲህ ይሄን ይመስላል። በጣም የሚገርም ነገር ነው። በጉጉት ስንጠብቅ ነበር። ሳቢ ወደ ቤቷ መጣች ብለን እንግዲህ ሳቤላን እንግዲህ ተመልሳለች። አልጨረስኩም፣ ሌላ የምነግርህ ነገር አለው ብለዋለች ዶክተር። እንግዲህ ሌላ የምትነግረው ነገር ምንድን ነው? ማልዳ እዚህ መኖሯን ርብቃ ዲና ግን ያን አይደለም የጠረጠረችው። ያን ጉዴን ታወጣብኛል ብላ ነው። ነገሩ ምንድን ነው የምትነግረው? ደግሞ ምን ልታወራ ነው? ነገሩ ፍቅረኛዋ አወቀ፣ እሷ ለምን አታውቀውም? አብርሃም ደግሞ እንዳሁኑ አይነት ከሆነ ግን መጥፎ ዜና መስማት አልፈልግም እያለ ነው አብርሃም ማለት ነው። በጣም የሚያሳዝን ነው ማለት አንድ ሰው አብሮ እየበላ አብሮ እየጠጣ እንዲህ አይነት ነገሮችን ሲደረግበት ያሳዝናል። ብዙ ነገሮችን ትማሩበታላችሁ በዚህ በዲራማ እስከ መጨረሻው ከተከታተላችሁት። ዲና እንግዲህ ሁሌ አንዱ ስትል አንዱን በቃ ብዙ ነገሮችን ማድረግ ትችላለህ። አሁን ተነስ እንሂድ፣ አሁን ተነጋግረን አልነበር እንደ እንሂድ አለችው። እንግዲህ ሰውየው ጋር ለማለት ደውለታለሁ ብለሽ ነበር፣ ለምንድን ነው ምን ሄደው አናገኘውም ብለሽ ነበር እንዴ? አዎ እሱማ ነው፣ ግን ጀስት ብንሄድ ይሻላል ያለበትን ካልነገረን በአካል አላገኘውም ብለሽ ነበር። አሁን ሀሳብሽን ምን አስቀየረው? አዋጅ ዘገበችው ማለት ነው። አብርሃምን እያየውሽ ነው ግን አልደወልሽም ማለት ደውያለሁ ምን ሆነሃል እያለች ለመዋሸት ትሞክራለች ማለት ነው። ይሄው ካላመንከኝ ይሄው ብላ እንግዲህ እኔ እኮ ጊዜ የለንም ብዬ ነው፣ ለምንድን ነው ነገሮች ወደ ሌላ የምትወስደው እያለች እንግዲህ አብርሃምን ሁሌ ለማታለል ትፈልጋለች ማለት ነው። እሷ እንግዲህ ይህን ነገሮችን ሁሉ የምትወሳስቀው ለምንድን ነው? ርብቃ ሚስጥሯን እና ነገሯን እንዳታወራባት ነው ማለት ነው። አብርሃምም ዶክተር ንገሪኝ፣ እኔ እየጠበኩሽ ነው፣ ይህን ነገር መስማት አለብኝ፣ ከዛሬ ማለፍ የለበትም ብሏል አብርሃም ማለት ነው። እንግዲህ አብርሃም የሰማው ስለ ማልዳ ነው። ማልዳ እዛ መሆኗን፣ አብርሃም መሆኗን፣ ሳቤላ ማግኘቷን፣ በቅርብ መሆኗን በጭራሽ አያውቅም። ማልዳ እንግዲህ ከዚህ ፊት መታለች ቤት ድረስ፣ እነ ልዩ ቤት ድረስ ጋብዘዋታል። በዛን ጊዜ ዶክተር ርብቃ አይታት ነበር። ዶክተር ርብቃ ባየቻ ጊዜ ምንድን ነው ያሏት እነ ልዩ ያለችው አክስቴ ናት ከጎጃም መታ ምናምን ያሏት ማለት ነው። አሁን ግን በጣም ነው በልዩ የተናደደችበት ዶክተር ርብቃ እና እውነት ነው ልዩ ለምንድን ነው ማልዳና ርብቃ እንዲገናኙ የማትፈልገው? ማልዳ ጊዜው አይደለም፣ አሁን መስማት የለበትም በዚህ ሁኔታ። በጣም ነው ለአብርሃም የምታስብ። ይህን ነገር ተይው፣ ይህን ነገር ከዶክተር ከሰማ አንቺን ራሱ በጭራሽ ሰው አደርግሽም ማለት እውነቷን ነው። ትክክል ማልዳን እሺ፣ በጀርባው ተንኮል እየሰራን ነው የሚመስለው፣ በጣም ይጠላናል፣ እንዴት ነው የምናደርገው ብላ እንግዲህ ማልዳ በጣም ነው አርቃ የምታስበው። በዚህ ጭንቀት ላይ ሆኖ ይህን ነገር ከሰማ በጣም ነው የሚጎዳው። እባክሽን ልዩ በዚህ ሰዓት ደግሞ ከሷ ጭራሽ መስማት የለበትም፣ እባክሽ እንደዊና አሳምኛት እያለች እንግዲህ አጋ እንድትደውልላት ብዙ ነገር አለች። እኔ በጣም ነው የምወደው አቢን አገኘዋለሁ፣ ግን በዚህ ታይም ሆኖ ጊዜው አይደለም። አንደኛ ይሄን ነገር ከሰማ አንቺንም በጣም ነው የሚጠላሽ፣ አንቺንም በጣም ነው እንትን የሚልሽ፣ ተንኮል እየሰራ ነው የሚመስለው፣ ግን አንቺን ራሱ በጣም ነው እኔ ነኝ ለአንቺ ስላታለች። እውነት ነው። በዚህን ጊዜ እንደዚህ ልዩ ከማልዳ ጋር አብራ የሆነች እንዲህ አይነት ነገሮችን የምታውቅ ከሆነ በጣም ነው ልዩን የሚጠላት ማለት ነው። በጣም ነው ልዩን በጣም የሚያከብራት የሚወዳት፣ እሷ ግን የምታስብለት እየመሰለች ማልዳ እንድትገናኝ ከእሷ እንዲገናኝ ይሄ ሁሉ ነገር ሲጎዳ፣ ይሄ ሁሉ ዲና ስትጎዳ፣ ይሄ ሁሉ ነገር ስታደርገው ማልዳን እኮ ማገናኘት ትችላለች። እሷ የሳቤላን እናት ወደ ቤት መመለስ ልዩ ትችላለች። ልዩ ግን አትችልም። ልዩ ምንም ብታደርጊ አታስቆሚኝም ብላ እንግዲህ ዲና ርብቃ ስልክ አላነሳችላት። እስካሁን ድረስ ተሸፋፍኖ አብርሃም የተጎዳው ይበቃል፣ ከእንግዲህ ወዲህ በፍጹም አብርሃም አይጎዳም፣ ከእንግዲህ ወዲህ አብርሃም መጎዳት የለበትም እያለቻት ነው ማለት ነው። እውነት ነው። እስካሁን ተጎድቷል፣ እስካሁን እንትን ብሏል፣ ከእንግዲህ ወዲህ መደበቅ የለበትም ብላል ማለት ነው። እና ይሄን ይመስላል። በጣም የሚገርምና የሚያስተምር ዲራማ ነው እና አንዳንዴ አብረዋችሁ ያሉ ሰዎች ይጎዳሉ። አብርሃም እንግዲህ ይህን ሲሰማ ከልዩ መጣላቱ ያለ ነው። በጣም ነው የሚጣላት። ይህን ነገር ተደብቃ አብራ ከዲና እየተገናኘች ይህን ነገር ማድረጓን ቢሰማ በጣም ነው የሚያዝንባት፣ በጣም ነው የሚናደድባት፣ በጣም ያምናታል፣ በጣም እንትን ይላታል። እሱ ይሄንን ነገር በማድረጓ ግን
እሱ በጣም ሊያዝንባት ይችላል። እንትና ማልዳ የሚፈራችው ይህን ነው። እኔስ እኔ ነኝ፣ አንቺን በቃ ለእሷ ነው ያሰብችላት ማለት ነው አርቃ